akkuma beekamutti hanga yeroo dhiyoo kanatti mootummaa murna bicuurraa walitti bahee fi warra dantaa isaa waliin qoddachaa turaniin ummatni Eritiriyaa gaaffii mootummaa Itoophiyaarraa qaba jedhamee yeroo inni itti አመነመ ዮካን ፍቀተመ ተኮለ ያክን ቱሬ እስከ ቅርብ ጊዜ እንደሚታወቀው ከጥቂት ቡድን ከተውጣጣው መንግስትና ከግብረ አበሮቹ የኤርትራ ህዝብ ከኢትዮጵያ መንግስት ላይ ጥያቄ ያለው ተብሎ የታመነበት ቦታ ወይም ተቀባይነት ያገኘበት አንዳችም ጊዜ አልነበረም። ይህም በመሆኑ እስከ ቅርብ ጊዜ እስከምናውቀው ሲያደርጉት የነበረውን ፍልሚያና ትግል የባዕዳን ፋይዳና ጥቅም ለማሳካት የቆመ ተደርጎ ሲቀሰቀስበት እንደነበረ ይታወሳል። ይህን ሁሉ በትግላቸው አስወግደው መብታቸውን በፍልሚያ ካረጋገጡ በኋላ ትናንት የባዕዳን ተላላኪዎች ናቸው የተባሉት እውነተኞቹ የኤርትራ ልጆች በዚህ ታሪካዊ ጉባኤ ውስጥ በእኛ መካከል መገኘታቸው ታላቅ ቦታ አለው እንላለን። ይህም የኤርትራ ህዝብ ሰላምና ዲሞክራሲን የሚፈልግ መሆኑን እምቢተኝነት እስከነበረ ድረስ ጠቡም በኤርትራ ህዝብና በኢትዮጵያ ኤምፓየር ውስጥ ከሚገኘው የኢትዮጵያ ህዝብ ጋር ሳይሆን ከስርዓቱ ጋር መሆኑን የሚያረጋግጥ ነው። ይህ እንግዲህ ለአዲስ ምዕራፍና ለአዲስ ጉዞ በሐቀኛ የዲሞክራሲ አጀንዳ ወይም ነጥብ ላይ የተመሰረተ ጅምር ነው ብለን እናስባለን። በዚህ ላይ አንድ ልናሳስብ የምንፈልገው የጉባኤያችን ዓላማ ለመቶ ዓመታት ኢትዮጵያ ውስጥ የነበሩትን ችግሮች ለመፍታት ፖለቲካዊ መፍትሄ ለማስገኘት እንጂ ታሪክ ለመማማር እንዳልሆነ መታወቅ አለበት። ታሪክ አስፈላጊ ከሆነ የተለያዩ አብሮ ያሉትን ታሪኮች በተለያየ ሁኔታ አጉልቶ ለማቅረብ ብዙ መሄድ ይቻላል። አሁን ችግር ይታያል አለን ያለውን ሁኔታ ኤርትራ ውስጥ ያለውም እዚህ ያለውንም አይተን መፍትሄ መስጠት ነው ቅድሚያ ሆኖ የተገኘው። ከልማ ወሊን ወንቲው በቺሱ በርባኑ ቶኮ አኬክኒ ወልገይ ኬኛ ረኮ ህዝቦችን በማጋጨት ለብዙ ህይወት ማለቅና ለብዙ ሀብት መውደም ትልቁ ምክንያት ወደ ሆነው እንዳይኬድ ይህ ቤት መጠንቀቅ አለበት እንላለን። በሌላ በኩል ደግሞ እስከ ትናንት ድረስ ባለው ጉባኤያችን ካሳለፍናቸው ታላላቅ ውሳኔዎችና ከቻርተራችን ውስጥ አንዱ የህዝቦችን እድል በራስ የመወሰን መብት መሆኑ መረሳት የለበትም። ይህ አቋም የኤርትራን ህዝብ አቋም መመልከት እንጂ ከዛ ውጭ የሚታይ አይሆንም። ስለ ህዝቦች የራሳቸውን እድል በራሳቸው የመወሰን ጉዳይ በምንነጋገርበት ጊዜ ህዝቦችና ህዝቦች ብቻ የራሳቸውን እድል እንደሚወስኑ ተስማምተን እንለፍ። ይህ በመሆኑ የኦሮሞ ነጻ አውጪ ግንባር በአቶ ኢሳያስ አፈወርቂ የተመራው ልኡካን ቡድን ይህ ጉባኤ ስለሚመሰረተው መንግስት የኤርትራን ህዝብ እድል ይወስናል ብዬ አላምንም። ውሳኔውን የሚወስነው የኤርትራ ህዝብ ብቻ ነው ብለን እናምናለን። የኤርትራ ህዝብ ብቻ ነው የራሱን እድል ለራሱ ለመወሰን መብት ያለው ብለን እናምናለን። ይህ ስለሆነ በዚህ ቤት ውስጥ ያለው ሁኔታም ሆነ በሌላ በኩልም በህዝቦች መካከል ሰላምና መተማመን እውነተኛ አንድነት ወደፊት እንዲፈጠር ከተፈለገ ትናንት ያሳለፍነው ውሳኔ የራስን እድል በራስ የመወሰን መብት በማጠናከር የኤርትራ ህዝብ ካለምንም ተጽዕኖ የራሱን እድል በራስ የመወሰን መብት ቢያገኝ አስፈላጊና ትክክለኛ መንገድ ነው ብለን እናምናለን። ማድረግ ያለብንን አንድ ትልቅ ነገር መዘንጋት የለብንም። በኃይል ህዝቦችን አንድ የማድረግ ፖሊሲ አይሰራም። ከዛሬ ጀምሮ ግን መጀመር አለበት። ስለዚህ ህዝቦች በፍላጎትና በመፈቃቀል የራሳቸውን እድል በቅድሚያ እንዲወስኑ የዚህ መብት መከበር የዚህ ቤት አቋም ሆኖ መወሰድ አለበት። የኦሮሞ ነጻ አውጪ ግንባር የኤርትራ ህዝብ እድሉን በራሱ ለመወሰን ህዝበ ውሳኔ ዓለም አቀፍ ድርጅቶች በታዛቢነት በሚገኙበት ይፈጸም የሚለውን ይቀበላል። ይህ ጉባኤም የራስን እድል በራስ የመወሰን እድል መብት ተቀብሎ እንዲነጋገር ማድረግ የተሻለ ነው። በእኛ በኩል የኤርትራ ህዝብ ይህን መብት ለመቀዳጀት የሚያሰጋው ነገር የለም እንላለን። እኛ እንደምንመለከተው ይህን መብታቸውን ማግኘታቸው እውነተኛ አንድነት እንዲበለጽግ መሰረት ይሆናል እንላለን። ይህን የማይቀበሉ ኃይሎች ጦርነትን እንደ መፍትሄ የሚወስዱ መሆናቸው መዘንጋት የለበትም። ዋንተ ኤፊስ ሐላ ፈዲ መነከነ ከይሰ ጅሩን ተኤ ከራብራቲኒስ ኡመቶተ ግዱት ነገኝ ወልረት አብዲኒ ፊ ተኩማን ዱጋ ከም ፉልዱራ አከደለቱ ይወበርባክሴ ይህ ከሆነ ይህ ጉባኤ የኤርትራ ህዝብ ዛሬ የጠየቀውን መብት የሚነፍጉ የኤርትራን ህዝብ በመሰሪ ዓላማ ጨቁኖ ለመግዛት ጦርነት ማወጅ ማለት መሆኑን መገንዘብ አለበት። በእኛ አመለካከት ደግሞ ሰላም፣ አንድነትና በመግባባት አብሮ ለመኖር የህዝቦች መብት በአጠቃላይ መከበር ትክክል ነው። ከዚህ በመነሳት ደግሞ ብሔሮች ከመተባበር አልፎም በመልካም ጉርብትና በመግባባት ቢሆን እውነተኛ አንድነት ይኖራል ብለን ስለምናምን ይህም ጉባኤ በዚህ ላይ ትክክለኛ አቋም በመውሰድ የኤርትራ ህዝብ ጥያቄ መፍትሄ ማግኘት አለበት። ኡመቶኒ fedhiidhaan wal jaalalaan hiree tokkummaa isaanii duraanii akka murteeffataniif mirgi kun kabajamuun dhaabbii mana kanaa ta'ee fudhatamuudha qaba jenna. Addi bilisummaa Oromoo dhaabbii የኤርትራ ህዝብ ከ30 ዓመት ፍልሚያ በኋላ መብቱን አስከብሮ የራሱን እድል ስርዓት ባለው መንገድ መጠየቁ ትልቅ ቦታ ያለው መሆኑ በሁሉ ሊታወቅና ሊስተዋል ይገባል። የኤርትራን ህዝብ መብት በማወቅ ህዝቡ በዚህ ኮንፈረንስ ውስጥ በተከናወኑ ተግባራት የራሱን እድል በራስ የመወሰን በስራ ላይ በማዋል ለአንድነት የሚቆይ አጀንዳ ወይም ነጥብ መስራት ትክክልና ተገቢ ነው። የኦሮሞ ነጻነት ግንባር ከተመሰረተበት ጊዜ ጀምሮ ለህዝቦች መብት መረጋገጥ ሲዋደቅ ቆይቷል። አሁንም ወደፊትም ይገፋበታል። የዚህ ኮንፈረንስ አቋምም ቻርተሩን መሰረቱ ማድረግ ይህ መሆን እንዳለበት ያምናል። ነጋን ሰበቲን ሲፊ ሀሪሮን ተኩማ ዱጋ ደጋጉዳፍ ቡኡረ ጉዳታ አጀኔቱ ይላል። humnoonni kana dura dhaabbatan humnoota lola filmaata godhan ta'uu isaanis dagatuu hin qaban. Yoo kana ta'e manni kun mirga ummanni Eritiriyaa har'a gaafataa jiru fudhatu yookaan immoo ummata Eritiriyaa boortaadhaan of jala jiraachisuudhaaf lola itti lallabuun filmaata isaa ta'a jechuudha. Nuti immoo akka ilaalcha keenyaatti nagaa tokkummaa fi walirratti abdiin jiraachuudhaaf mirgi ummatootaa walumaa galatti kabajamuun karaadhaa kanarraa ka'uudhaanis immoo hariiroon wal gargaarsaa dabrees immoo ollummaa gaariitii fi walta'iinsi gaariirraa ka'uudhaan tokkummaan dhugaa jira jennee waan amannuuf manni kun kanarratti dhaabbii qaceelaa fudhatuudhaan gaaffiin ummata Eritiriyaa bakka argatuudha qabaa jira. Kanumaa waliin ummanni Eritiriyaa falmaa waggaa 30 booda erga mirga isaa dhuunfatee booda nu biratti argamanii
hiree isaanii bifa seeraa qabsiisuudhaan akka fudhannuuf gaafatuun isaanii bakka guddaa kan qabu ta'uun isaa akka gaariitti beekamuudhaa fi hubatamuudha qabaa jira. Mirga uummata Eritiriyaa beekuudhaan uummanni Eritiriyaa gocha keenyaan as keessatti hiree ofii murteeffachuu uummatootaa hojiirra oolchuudhaan bu'uura tokkummaadhaaf tolu tokko. If you may allow me to continue for a little bit, as a person who has seen Eritrea on a number of occasions, who has had dealings ኤርትራን በተለያዩ ወቅቶችና አጋጣሚዎች የጎበኘውና ከተለያዩ የኤርትራ የነጻነት ንቅናቄዎች ጋር ግንኙነት የነበረኝ ሰው እንደመሆነ መጠን የግል አስተያየቴን በጥቂቱ ለመስጠት ትንሽ እንድቀጥል ቢፈቀድልኝ። ጓደኛዬ እንደገለጸው የታሪክ የባህል የቋንቋና የሃይማኖት ጉዳዮች አግባብነት ሊኖራቸው ይችላል። በአንድ ወቅት የተጠቀሱት ጉዳዮች አግባብነት የነበራቸው ሊሆኑ ይችላሉ። ከሀገሪቷ ቀሪ ህዝቦች ጋር ለመዋሃድ ተስፋ ወይም ፍላጎት በነበራቸው የተወሰኑ ኤርትራውያን ዘንድ እነዚህ ጉዳዮች እንደ ምክንያት ተደርገው ተወስደው ሊሆኑ ይችላሉ። እኔ በኤርትራ ውስጥ ካደረግኳቸው ጉብኝቶችና ከኤርትራ ታጋዮችና መሪዎቻቸው ጋር ካደረግኳቸው ውይይት በተቃራኒው ለመገንዘብ የቻልኩት ነገር ቢኖር ነፃ ኤርትራን የመመስረት ቁርጠኝነት እንዳለ ነው። አሁን በተጨባጭና በተግባር በመታየት ላይ ያለውም ቢሆን ይሄው ነው። በበኩሌ ሁኔታውን ላላያችሁት ሁሉ የማቀርበው ግብዣ በናቅፋና በአፋበት መካከል ያሉትን ኮረብታዎችን እንድትጎበኙ ነው። An independent Eritrea. This is a fact that is practically and physically being demonstrated. I would like to invite those of you who have ከተንጣለለው አረንጓዴው የምዕራባዊ ኦሮሚያ አካባቢ ለሄድኩት ለኔ በኤርትራ ያየሁት ጠቅላላ ገጸ መሬት እጅግ አስደንጋጭ እይታ ነበር። በእነዚህ ኮረብታዎች ላይ ነው ያለፈው መንግስት ከ10 ዓመታት በላይ ኤርትራውያንን ገድቦ ይዞ የነበረው። ያለፈው መንግስት የኤርትራን ህዝብ ምኞትና ፍላጎት ለማፈንና ለመጨፍለቅ ገደብየለሽ ሙከራ አላደረገም ብላችሁ ታምኑ እንደሆነ ታላቅ ስህተት ነው እየሰራችሁ ነው። ለምን ቢባል እናንተ እነዚህን ኮረብታዎች አላያችኋቸውም፣ እኔ ግን በአይኔ አይቻቸዋለሁና። to quash the aspirations of the Eritrean people, you are making a mistake because you did not see these hills, and I have seen them. I have also seen fields strong with ex-human beings and carcasses of vehicles and tanks. So, my friends, the issue is not the issue that can be resolved in a court of law by quoting history. To me, it is quite simple. በሙታን ቅሪት በተሰባበሩ መኪናዎችና በተሰናከሉ ታንኮች የተሞሉ ሜዳዎችና ሸንተረሮች አይቻለሁ። ዘመዶቼ ይሄ ጉዳይ በፍርድ ቤት ሙግትና ታሪክን በማጥቀስ የሚፈታ ጉዳይ አይደለም። ለኔ ነገሩ በጣም ቀላል ነው። ጉዳዩ በእብደትና በጤንነት መካከል ያለ ምርጫ ነው። እብደት ማለት እውነታን ለመቀበል አለመቻል ነው። የኤርትራ ህዝብ ነፃ የመሆን ፍላጎት ሐቅና እውነታ ነው። ካሁን በፊት በታሪክ ይሁን በባህል መተሳሰብ ምክንያት ከሌላው የኢትዮጵያ ክፍል ጋር አንድነት ፈልጎ እንደሆነ ዛሬ ይህ ሁኔታ ጨርሶ አይታየኝም። Neither this house nor the EPLF nor the EPRDF are imposing. በሌላ በኩል ይሄ ጉባኤ ወይም ህዝባዊ ግንባር ሓርነት ኤርትራ ወይም ኢህአዴግ በኤርትራ ህዝብ ላይ ነፃነት በግዳጅ ሊጭኑ አይችሉም። እንድትገነዘቡ የጠየቃችሁት ነገር የኤርትራ ህዝብ ሐሳብና ፍላጎት ልዕልና ይከበራል ወይስ አይከበርም የሚለውን ነው። የታሪካዊ ባህላዊና የቋንቋ ግንኙነቶችና የሃይማኖት መተሳሰሮች ለአንድነት ምክንያት ነው ብላችሁ የምታምኑ ካላችሁ ምንም የሚያሰጋችሁ ነገር የለም። ምክንያቱም እነዚህ ጉዳዮች ያለማወላወል በሚደረገው ውሳኔ ህዝብ ላይ ተጽዕኖ ማሳደራቸው አይቀርምና። ተጽዕኖ የማይኖራቸው ከሆነ ግን አቋማችሁን ለማስተካከል ምርጫችሁ ምን እንደሚሆን እንድታስቡበት እጠይቃለሁ። እንደገና ትጥቅ ታነሳላችሁን? እመኑኝ፣ በኤርትራ ሸንተረሮች ካየኋቸው ሙታን ቅሪት በአብዛኛው የኦሮሞዎች ብሔር ወጣቶች ናቸው። ስለዚህ እመኑኝ፣ የኤርትራ ህዝብ ጨርሶ የማይፈልገውን ነገር በግድ ለመጫን አንድም የኦሮሞ ተወላጅ ህይወት እንዳይጠፋ የሚቻለውን ሁሉ ከማድረግ ወደ ኋላ አልልም። Arms, and believe me, those carcasses that I saw in the fields of Eritrea were predominantly Oromo. And believe me, I will do everything possible not to allow a single Oromo life to be lost, to regain something that the Eritrean people have totally rejected. Thank you very much. አቶ ወልደማኑኤል ከሲዳማ ነጻ አውጪ እንቅስቃሴ